በጣም በሚሳሳላት በሊዲያ ጋር ደርሶበታል ማለት ነው። ስለዚህ ይህን ነገር ምን ሊያደርግ ይችላል? ሌላው ቤዛ ነች። ቤዛ ያው ኤላ ቤት እንደገና በድጋሚ ሄዳለች። ለምለምና እንዲሁም ቤዛ በድጋሚ ተጣልተዋል። ቤዛና አደይም እንደዚው እና አደይ ተከታታይ ድራማ እጅግ በጣም እንግዲህ ችግሮች እየባሰበት ወይንም ደግሞ አንዱ ችግር ሲፈታ አንዱ እየመጣ እየተገኘ ባለበት እንግዲህ ድራማ ነው። ሰላም ጤና ይስጥልኝ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ በዛሬው በአደይ ተከታታይ ድራማ በክፍል 46 ላይ ምን ተፈጠረ የሚለውን ነው። እንግዲህ ናኦል ወደዚያ ቤት ተመልሶ ገብቷል። ወደዚያ ቤት ሲገባ በባለፈው እንግዲህ አደይ ክላስ ሲገባ እንዲሁም ደግሞ ዴቭ መጥቶ አደይ ሊያየት ነበር። ተኝታለች፣ አልተኛችም በማለት እንግዲህ ገብቶ በደንብ አልብሷትና በቃ ተመልሶ እንደወጣ አይተናል። እንዲሁም ደግሞ እሱም ናኦልም ተመልሶ ከሴት ክላስ ገብቶ እንዴት ዝም ብሎ ይወጣል በማለት እንግዲህ ዴቭን እየተናገረው ይገኛል። ወዲያውኑ ነበር እሱም ተከትሎ የወጣው። ከአደይ ክላስ እንደወጣ ግን ቀጥታ ወደ ቤዛ ክላስ ነበር የሄደው። ቤዛ ክላስ ቤዛ ስትነቃ ጮኋለች። እንዲሁም ደግሞ ሁሉም ተከታትለው መጥተዋል። ለምንድን ነው የምጮሂው በማለት እንግዲህ ናኦል ቀጥታ ወደ ክላሴ ገብቷል። ምን ሊሰራ ይገባል? ለምንስ ይመጣል? በማለት እኔ የደርብየው ነው በማለት እንግዲህ ፍቅር ትመልሳለች። እሷ ያለች እንዴት ነው የሚያድረው? አንቺ እንደዚህ አይነት ትዕዛዞችን እንዴት ታደርጊያለሽ? በማለት እንግዲህ ዴቭ ከፍቅር ጋር ሲከራከር ነበር። አይ እሷ እኮ ኤላ ጋር ሄዳ ያደረች መስሎኝ ነው እንጂ እቤት ውስጥ ያለች ራሱ አልመሰለኝም በማለት ዴቭም እንግዲህ ናኦልን እኔ እዚህ ቤት እንዳትመጣ ሂድ ውጣ ብዬሃል ነበር ወይ? ለምን መጣህ? በማለት እንግዲህ ይቅርታ አድርጉልኝ በቃ ነገ ወጣለሁ በማለት እንግዲህ ያው ናኦልም እንዳደረ እናውቃለን። በነይተው ግን ፍቅር ሌላ ዘዴ ፈጥራ ተገኝታለች። ምክንያቱም እዚህ ቤት የመቆየት እድልህ ማስፋት አለብህ እንጂ መውጣት የለብህም። ስራህን የትተ ነው የምትሄደው። ስለዚህ አንተ ያው ልቡን የሆነ ነገር የሚያሳዝን ነገር ለዲብ ንገረው። ስለዚህ ቤታችን የተከራየንበት ተቃጥሎ ነበር፣ እቃ ምናምን ሁሉ ነገር የለኝም። ያን ነገር ቀስ ብዬ እስከማሟላ ድረስ እዚህ ቤት እንድቆይ እድል ስጡኝ ብለ ጠይቀው ይፈቅድልሃል በማለት እንግዲህ ይህን ነገርም እሷ እንዳለችው ለዴቭ ነግሮት ነበር። ዴቭም እጅግ በጣም ይቅርታ እንደዚያ ከሆነማ ምን ችግር አለው ተቀመጥ በማለት እንግዲህ ፈቅዶለታል። በፈቀደለት ግን አሁን ላይ በእህቱ ላይ ያደረሰው ነገር እጅግ በጣም ከባድ ነው። ቤዛና ኤላ እንግዲህ በአንድ ላይ አወርተው ነበር። ምክንያቱም እንግዲህ ኤላ ቤዛ በጣም መልካም ሴት ነች፣ አንቺ እንደምታስቢው አይደለም፣ አስባ ማታቅም። ለምሳሌ ባርኮቴ ለአንቺ ጓደኛሽ ነው አይደለ? ስለዚህ ቤዛም ለኔ ጓደኛዬ ነች፣ ንጹህ ነች። ስለዚህ እንደዚህ መጠርጠር የለብሽም። እኔ እኮ አሁን አንቺን ልክ ከባርኮቴ ጋር ብጠረጥርሽ ውስጥሽ ምን እንደሚሰማው አውቃለሁ በማለት እኔና እሱ ሌላ እሷና አንተ ሌላ፣ እሷ በፍቅር ነው የምትፈልግህ በማለት በፍጹም እሷ እንደዚህ አታደርግም በማለት እንግዲህ ለቤዛ እየተከራከረላት ይገኛል። ኤላ እንግዲህ ያው ለምለምም ወደ አደይ መታ ነበር። እንግዲህ ቤዛም ወደ አደይ በመሄድ ከዚህ በኋላ ከባርኮቴ ጋር ሁነሽ እንዳይሽ አልፈልግም፣ ከሱ ጋር ምን ትሰሪያለሽ አንቺ በማለት እንግዲህ ጉሮሮዋን ስታንቃት ነበረ። በወቅቱ ግን እንደዚህ አስታረቅ ራሷ ገፍትራት ከኔ ዘወር በይልኝ ራቂልኝ እያለች ነበር አደይ። በወቅቱ ግን ለምለም ደርሳ ነበር። ለምለምን ቤዛን አስፈራርታታለች። ከዚህ በኋላ ከአደይ ፊት እንድቀርቢ አልፈልግም፣ ውጪ ከዚህ በጥፊ ሳላጠናግርሽ በማለት እንግዲህ ከኩሽና አስወጥታታለች። ሲቀጥል እንግዲህ ሌላው ተመልሳ ቤዛ ወደ ኤላ ጋር ሄዳለች። ምክንያቱም ለምለም ከነ አደይ ጋር ስላየች እሷ ተመልሳ ወደ ኤላ ጋር በመሄድ እንግዲህ ከኤላ ጋር ጊዜ አሳልፈዋል። ምክንያቱም አስቀይሜሻለሁ ይቅርታ አድርግልኝ ቤዛ በማለት ጭራሹን ኤላ እንግዲህ ይቅርታ ጠይቋታል። እኔ ወንድሜ ነህ፣ ሌላ ምንም ነገር የተፈጠረ ነገር የለም። ሲቀጥል እንጠጣ ብዬህ አብረን ጠጥተናል። በቃ ከዛ ለየት ያለ ነገር ምንም የለም። ግን ደግሞ ለምለም ነገሮችን ወደ ሌላ አዞረችው በማለት እንግዲህ ያለውን ነገር ሌላ ትናገራለች። በቃ እሷም አዎ ብዙ ነገር ነግራኛለች፣ ግን ደግሞ ሁሉን ነገር አላመንኳትም። ስለዚህ እባክሽን ቤዝዬ ያው ለምለም ስለምትወደኝ ነው፣ ለሌላ ነገር አስብ አይደለም፣ በሷ ተራ እኔ ይቅርታ እጠይቅሻለሁ በማለት እንግዲህ ጭራሽ ኤላ ቤዛን ይቅርታ ጠይቋታል።
በወቅቱ ሊዲያም አብራ ሄዳ ነበረ። ሊዲያ እዚህ ምን ትሰራላችሁ? ኤላ እኔ እጅግ በጣም ናፍቀኝ ነው ሰላም ልል ነው የመጣሁት በማለት እንግዲህ እቅፍ አድርጋ እሷም ሰላም ብለው ነበረ። ግን ደግሞ ከዚያ ስትመለስ የሆነ ችግር ገጥሟታል። ምክንያቱም ከዚህ ናውል ከሚባለው ልጅ እንግዲህ የተለያዩ ነገሮችን እንትን ብላለች። ምክንያቱም ያው ከአደይ ጋር ሲያወራ ሰምታ ነበር። አደይ ከዚህ የሰው ቤት ከምትሰሪ በትንሽ ጊዜ ተቀይረሽ ወይንም ደግሞ ሀብታም አግብተሽ እንደፈለግሽ እኮ መኖር ትችያለሽ። የግድ የፍቅርና እንዲሁም ደግሞ የሊዲያ ዝም ብለው ነይ ሂጂ እያሉ የእነሱ መጫወቻ አትሆኝም። በአጭር ጊዜ ሁሉ ነገርሽ ይቀየራል በማለት እሷን ሲጠይቅ ነበረ። ስለዚህ ይሄን ነገር እስኪ ለኔ አስረዳኝ፣ እንዴት ነው ሀብታም አግብቶ እንደዚህ ደልቀቅ ማለት የሚቻለው? በማለት እንግዲህ ሊዲያ ጋር በዚህ የተነሳ አውርተው ነበረ። በቃ እሱን ሌላ ጊዜ እነግርሻለሁ በማለት እንግዲህ በዚያ አማኝቶ ይመስለኛል አሁን ላይ ሊዲያን አብሯት እዟት ሂዷል። ግን ደግሞ ለራሱ ነገር ነው ይወሰን እንዳያት ነበረ በጨዋታዋም በምኗም በቀልዷም እንዲሁም ደግሞ በመልኳን ሊዲያን እየወደዳት ሲጀመን ናውል የሚባለው ሁሉ ጋር ልድረስ ያለና ሁሎችን ላገኛቸው ያለ ነው። ስለዚህ ሁላቸውም በጥፊ አጠናግረው እንደመለሱት ያው ሁላችንም አይተናል። ግን ደግሞ ሊዲያ ተጫዋችና በጣም ሰው ስለምቀርብ ከሱ ጋር ተቀራርባለች። በመጨረሻም እንደዚሁ አደጋ አድርሶባታል። መጨረሻው ምን ሊሆን ይችላል? ዴብስ ምን ሊያደርግ ይችላል? ፍቅርስ ምን ትላለች? ፍቅር ግን በመጀመሪያ አደይን ነበር ውሰድልኝ ያለችው። እሱ ግን ያው ሊዲያ ጋ ነው አብሮ የሄደው። ስለዚህ ፈልጎ ወዶ ወስዷታል። ምን ሊያደርጋት ይችላል? ምን ሊያደርስባትስ ይችላል የሚለው ነገር እጅግ በጣም ያሳስባል። ፍቅር አለቀልሽ ጭራሽ በእህቱ በሊዲያ መተሽ። ሊዲያ በነገራችን ላይ ምንም አታውቅም። ያው በቃ ደስተኛ መሆንና መጫወት ምናምን ነገር ነው። የከፋ ነገርም ለሰው አትመኝም፣ እንዳየናት ካራክተሯ ማለት ነው። እና ምን ልትሆን ትችላለች የሚለው እጅግ በጣም ያሳስባል። እና ውድ ቤተሰቦቼ እንግዲህ የዛሬው ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።